የኔ ጸጉር አያድግም አብቅተዋል ላላችሁ እህቶች የቻይናዎች ጸጉር ማሳደጊያ ትልቅ ምስጢር ይዤላችሁ መጥቻለሁ። ጸጉራችሁ እድገቱን እንዳያቋርጥ ፈጣንን እድገት እንዲኖረው ለውጥን በቅርብ ጊዜ ለማየት የምትፈልጉ ሁሉ እስከ መጨረሻ ድረስ ይህንን ቪዲዮ ተከታተሉ። እጅግ በጣም ተጠቃሚ ነው የምትሆኑት። በሁላችንም ቤት ውስጥ የሚገኝ እጅግ ቀላል የሆነ አዘገጃጀት ነው። አዘውትራችሁ ሁል ጊዜም የምትጠቀሙ ከሆነ ፈጣንን ለውጥ ታገኙበታላችሁ። እስከ መጨረሻ እንድትከታተሉ እየጋበዝኳችሁ ወደ አሰራሩ። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የቆንጂት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ እግዚአብሔር አምላክ ፈቅዶ ዛሬም ምርጥና አሪፍ በሆነ ቪዲዮ ተገናኝተናል ማለት ነው። ዛሬ ላይ ይዤላችሁ የመጣሁት ቻይናዎች የሚጠቀሙት እጅግ በጣም ምርጥ የጸጉር ማሳደጊያ ነው። እንግዲህ ተስፋ ለቆረጣችሁ ጸጉራችሁን ማሳደግ ለምትፈልጉ በትዕግስት ማሳደግ ለምትፈልጉ እህቶች እጅግ በጣም ወሳኝ ነው። እንግዲህ ዛሬ ላይ የማሳያችሁ ማለት ነው። እሱም ሆኖ ከቤታችሁ ውስጥ የማይጠፋ በቤታችሁ ውስጥ የሚገኝ ግብአት ነው ማለት ነው። የሁላችንም ጓዳ ውስጥ የሚኖር ነው። ስለዚህ እዚህ ጋር እንደምታዩት ሽንኩርት እናንተ በምትፈልጉት መክተፍ ትችላላችሁ። በክብ ሆነ በምንኛውንም መክተፍ ትችላላችሁ ማለት ነው። እንግዲህ ሽንኩርት ጸጉርን ለማሳደግ የታወቀና የተመሰከረለት ነው። ዳር ዳሩ ደግሞ ለሸሸባችሁ ሽንኩርቱን እንደዚህ እየቆረጣችሁ ዳር ዳሩ ላይ እሹት ማለት ነው። ሆኖም እንግዲህ እዚህ ጋር ጥቁር ሻይ ወይም ደግሞ የተፈታ የኢትዮጵያን ሻይ የሚመስል አንበሳ ሻይ ማለት ነው በትልቁ ማንኪያ አንድ ከግማሽ ነው ያደረኩት። እዚህ ጋር ደግሞ እንደምታዩት ቁርፉድ ነው። ቁርፉድ እንግዲህ ለጸጉራችን እድገት የታወቀ ነው። ፈጣንን እድገት ይሰጣናል። እዚህ ጋር ደግሞ ሮዝመሪ ነው። ሮዝመሪም እንግዲህ በብዙ ነገር ተጠቅመ ነው ለውጥን ያየንበት ዓለም ሁሉ የመሰከረበት ነው ማለት ነው። እንግዲህ የሻይ ጥቅምም በደንብ የታወቀ ነው። ብዙዎቻችን ባንጠቀመው ሻይ በጣም ለጸጉራችን ወሳኝና ወሳኝ ነገሮች ናቸው። እዚህ ጋር ያሳየዋችሁ መጨረሻ ላይ ደግሞ የምንጨምራቸው ግብአቶች አሉ። ያንን ግብአቶች እየጨመርን እንግዲህ ለምትጠይቁኝ ጥያቄዎችን በዛው እየመለስኩላችሁ እንሄዳለን። እናንተ ላይክ እና ሰብ አድርጉ፣ አዳዲስ ሰዎች ሼር አድርጉላቸው፣ ጋብዟቸው ማለት ነው። ነባሮች እንግዲህ ሁልጊዜም እያበረታታችሁኝ ነው። እናንተን ከልብ ሁልጊዜም እያመሰገንኳችሁ ነው። እዚህ ጋር እንግዲህ እንደምታዩት አንድ ላይ ከአምታታሁት ወይም ደግሞ ካዋህርኩት በኋላ ድስታችንን አጥበን ያዘጋጀነው ነበረ። እሱ ላይ ውሃ ነው የምንጨምረው። ይሄንን ውሃ የምትፈልጉትን ያህል እናንተ ሁል ጊዜም እንደኔ ማታ ማታ አዘውትራችሁ የምትጠቀሙ ከሆነ ሽንኩርቱንም ውሃውንም በርከት አድርጋችሁ መጣር ትችላላችሁ ማለት ነው። እንግዲህ እኔ እዚህ ጋር በርከት አድርጌ ነው በምታዩት ሁኔታ አድርጉት ማለት ነው። እንግዲህ ይሄ ይንተከተካል ማለት ነው። እሳቱን ቀነስ በመካከለኛ አድርጋችሁት ለአንድ ለ15 ደቂቃ እንዲንተከተክ ትተውታላችሁ። ከዛን እናየዋለን ማለት ነው። እንግዲህ አጠቃቀሙን እነግራችኋለሁ። በብዛት ሰዓቱን አትነግሪም ጸጉራችን ላይ ቢቀመጥ ጉዳት አለው ወይ ብላችሁ ለምትጠይቁ እዚህ ጋር አጠቃቀሙ ምንም አይነት ኬሚካል ስለሌለው ምንም ችግር የለውም። እናንተ በተመቻችሁ ሰዓት ተጠቅማችሁ መታጠብ ትችላላችሁ ማለት ነው። ለምሳሌ ይሄንን ማታ ብዙም ሽታ የለውም የምንጨምርበት አለ። የሮዝመሪው ሽታ ነው እያሸነፈ ያለው፣ የቅርንፉዱ ሽታ ነው እያሸነፈ ያለው ማለት ነው። እንደዚህ ከተንተከተከ በኋላ ደግሞ ውስጥ ላይ አናስቀምጠውም። የምናደርገው ያን የሆኑ ነው የምናጠለው ይሄንን ነገር ማለት ነው። ስለዚህ የሽንኩርቱ ሽታ የለውም ማለት ትችላላችሁ። የተወሰነ ትንሽዬ ሽታ ነው ያለው እና ያንን ሁል ጊዜ ማታ ማታ መጠቀም ትችላላችሁ። ጠዋት ጠዋት መለቃለቅ ትችላላችሁ ማለት ነው።
ካልሆነም ደግሞ ምሳ ምግብ የምትሰሩ እህቶች ልክ ምግባችሁን ልትጀምሩ ስትሉ ሄዳችሁ ተቀብታችሁ ከስር ፌስታል አድርጋችሁ ፌስታሉን ደግሞ በስንጥር ነገር ወይም በስቲኪኒ ቀዳዳ አድርጋችሁበት አየር እንዲቀበል ማለት ነው። ያንን ካደረጋችሁ በኋላ ነው እንትን ማለት ያለባችሁ ማለት ነው። ምሳችሁን እስክትሰሩ ተጠቅማችሁት ከዛ መታጠብ ትችላላችሁ። እኔ በብዛት እንደዛም ነው የምጠቀመው። አንዳንድ ጊዜ ደግሞ የደከመኝ ቀን ማታ ነው የምጠቀመው ማለት ነው። እና እንግዲህ እንዳያችሁት ሽንኩርቱን ቶሎ ነው ያጠለልኩት፣ ሳይቀዘቅዝ እዛ አብሮት ሳይሆን ቶሎ እንደዚህ ትኩሱን አጠለልኩኝ ማለት ነው። ሽታው እጅግ በጣም ነው ደስ የሚለው። ምንም የሽንኩርት ሽታ የለውም ማለት ትችላላችሁ። ሞክሩት፣ በእኔ የሆንባችሁ። ሳትሞክሩት እንዳታልፉት፣ ተስፋ አትቁረጡ። ፀጉራችሁ ያድጋል፣ ማያድግበት ምክንያት የለም። ከእናንተ አጠቃቀም ነው ሁሉም ነገር የሚቀረው እንጂ ፀጉር ያድጋል ማለት ነው። እና እዚህ ጋር እንግዲህ ሎሚ በተለይ ፎረፎር ላለባችሁ፣ ፀጉራችሁን ለሚያሳክካችሁ፣ ቆዳችሁን ጽድት ነው የሚያደርግላችሁ። እንግዲህ ሎሚ በቫይታሚን ሲ የበለጸገ ነው። ስለዚህ ሎሚ እጅግ አስፈላጊ ነው። ምናልባት የሎሚ ባክቴሪያ ያልኩኝ አላርጂክ ያለባችሁ ሎሚን አለመጠቀም ትችላላችሁ። ሆኖም ግን ከሌለባችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ። ከዛ ምን ታረጋላችሁ? ቆዳውንም ሽታውን ያለችዋን ሽታ እንዲያጠፋ ቆዳውንም ትጨምሩበታላችሁ። እኔ እንግዲህ እዚህ ጋር እንደዚህ ከተጠቀምኩኝ በኋላ እዚህ ጋር ሻይ ጠጥቼ የቀረች ሎሚ ነበረች፣ እሱንም ጨመርኳት ማለት ነው። እሱንም ጨምሬ እንግዲህ ጭምቅ ካደረኩኝ በኋላ ቆዳውንም እጨምራለሁ ማለት ነው። እና ይሄንን እንደዚህ አድርጋችሁ ነው የምትጠቀሙት። እንግዲህ ስትጠቀሙ እንደነገርኳችሁ ፀጉራችሁ ከታች ጀምሮ እስከ ጫፉ ድረስ ጫፉ መንታ እንዳያበቅልም ስለሚረዳችሁ እዚህ ጋር እንግዲህ እንደዚህ ካዘጋጃችሁ በኋላ ምንድነው የምታደርጉት? የምትጠቀሙበት እቃ ውስጥ ካደረጋችሁ በኋላ ወይን የወይራ ዘይት ወይም ደግሞ የምትጠቀሙትን ቅባት ጫፉ እንዳይደርቅባችሁና እንዳይሰባበርባችሁ ያንን ትጨምሩበትና ትጠቀማላችሁ ማለት ነው። በዚህ አይነት መልኩ ነው የምትጠቀሙት። ይሄ ሎሚ ደግሞ ትኩስ ላይ ስለጨመራችሁት የሎሚን ሽታ ነው በኋላ ላይ የሚይዘው። እቃ ውስጥ ደግሞ ስታደርጉት ቁርንፉድ 1-5 ፍሬ አድርጋችሁ ክድና አድርጋችሁ ሽንት ቤታችሁ አስቀምጣችሁ ሁልጊዜም አዘውትራችሁ ብትጠቀሙበት ፈጣን ለውጥ ታገኛላችሁ ማለት ነው። እና በቤታችን ውስጥ የምናዘጋጀው ማክሶች የፊት ምንም አይነት ለቆዳችን የሚጎዳን ነገር የለውም፣ ኬሚካል የለውም። ስለዚህ የፈለጋችሁትን ያህል ስታስቀምጡት ጥቅሙን እንጂ ጉዳት የምታገኙበት ነገር የለም። ኬሚካል ያለው ነገር ነው ፀጉራችሁ ላይ በምታስቀምጡበት ሰዓት ፀጉራችሁን ይጎዳል። ከታዘዛችሁ ሰዓት ሲያልፍ ፀጉራችሁ ይሰባበራል፣ ፀጉራችሁ ድቅቅ ይላል። በዛ በጣም ነው የሚጎዳው። ግን ይህ እንደዚህ በቤታችሁ ውስጥ የምታዘጋጁት ነገር ምንም ፀጉራችሁን የሚጎዳ ነገር የለም። ለዛም ነው ሰዓቱን ቦታ ሰጥቼው የማልነግራችሁ። እኔ የምጠቀምበት አጠቃቀም ስለሆነ ማለት ነው። ብቻ ለፊታችሁ ለቆዳችሁ የምትጠቀሙት ከሆነ ከፍሪጅ ውስጥ ባታወጡት ፍሪጅ ውስጥ አድርጋችሁ ከዛም በኋላ ለቆዳችሁ ተጠቅማችሁ ስትቀንሱ በማንኪያ ቀንሳችሁ እንደዚህ ብትጠቀሙ የተመረጠ ነው ማለት ነው። ከቆይም ደግሞ መጣል እና እንደዚህ አይነት ነገሮች ምንም የሚጎዷችሁ ነገሮች የሉትም ማለት ነው። ስለዚህ ለዛሬ ያዘጋጀውላችሁ ይሄ ነው። ይሄንን እመኑኝ ተጠቀሙበት። ፀጉራችሁን ፈጣን ለውጥ ነው የምታገኙት ማለት ነው። እናንተ ብቻ አዘውትራችሁ ተጠቀሙበት ማለት ነው። ፀጉራችሁን በደረቅ አታበጥሩ። በዚህ እያረጠባችሁ እያበጠራችሁለት ቦታ እንደ ገመድ እየገመዳችሁ ጠዋት መለቃለቅ ማለት ነው። እና ባትለቃለቁት ራሱ ሽታው ከሌለ ከጠፋላችሁ ምንም አይነት የፀጉራችሁ ላይ የሚያመጣባችሁ ጉዳት የለም ማለት ነው። እንግዲህ እንደዚህ በዚህ አይነት መርጫ ውስጥ አስገብታችሁ በደንብ አድርጋችሁ ከስር ጀምራችሁ መጠቀም ትችላላችሁ። ማሳጅ ማድረጋችሁን እንዳዘነጉ፣ ዋና ማሳጅ ስለሆነ ማለት ነው። እንግዲህ ለጓደኞቻችሁ ሼር አድርጉልኝ፣ አበረታቱኝ፣ ከጎኔ ሆኑ ማለት ነው። እናንተ የተጠቀማችሁበትን ጓደኞቻችሁ እንዲጠቀሙበት ማለት ነው። እንግዲህ እስከዚህን ሰዓት በትዕግስት
ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። በድጋሚ ደግሞ በጠቃሚ ቪዲዮ እስክንገናኝ ድረስ ሁላችንንም እግዚአብሔር አምላክ በያለንበት ዓለም ዳርቻ ጥበቃ፣ ምሕረቱ፣ ቸርነቱ ይብዛልን። አገራችንን ሰላም ያደርግልን። ያለንበትን ሁሉ እግዚአብሔር ሰላም፣ ፍቅር፣ አንድነት፣ መተሳሰብ ያብዛልን እያልኩኝ ከወዲሁ ለያይቻለሁ። መልካም ቆይታ